እስኪ ይሄን ቪዲዮ በላይክ ጀምሮት። ሮመዳን ውስጥ ሆኜ እንዴት እንደምሰራው እኔ ነኝ የማውቀው። ሀቂቃ ቪዲዮዎቼ እየታዩልኝ አይደለም፣ ቫይራል እየወጣልኝ አይደለም። ምክንያቱም እናንተ እየተባበራችሁኝ አይደለም። ላይክ ብታረጉ ለእኔ ይጠቅመኛል እንጂ አይጎዳኝም። ለእናንተ ደግሞ የማይጎዳችሁ ከሆነ ለእኔ ደግሞ የሚጠቅመኝ ከሆነ ላይክ ብታረጉ እኮ ምንም ማለት አይደለም። ውዶቼ ሮመዳን ይዟቸዋል። አላህ ስብሐነሁ ወተዓላ ስራውን ከበዛባቸው አላህ ያግዘን ሁላችንም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንኳን ደህና መጣችሁ ወደ የአይመን እናት ቤት። አዲስ ለነበራችሁ እንኳን ደህና ቆያችሁ። አዲስ ለምትመጡ እንኳን ደህና መጣችሁ። ለነባሪዎቹ በላይክና በሸር አበረታቱኝ። ለእናንተ የማልሆነው ነገር የለም። ዛሬ ደግሞ ዜድዬ የነጭ ሽንኩርት ፋይዳና የነጭ ሽንኩርት እውነት ሰውነት ያከሳል ወይ ሰውነት ቦርጭ ይቀንሳል ወይ ብላችሁ ብዙዎቻችሁ ጠይቃችሁ ነበረ። እኔም ደግሞ በጥያቄዎቻችሁ መሰረት ቦርጭ የምታቃጥሉበት ማታ ማታ በመጠጣት ብቻ ያው በአሁን ሰዓት ጾመኛም ስለሆናችሁ ጾመኛ ያልሆናችሁ ደግሞ ጾመኛ ያልሆናችሁ ጠዋት መጠቀም ትችላላችሁ። ጾመኛ ያልሆናችሁ ደግሞ ከፍጥር በኋላ ለመተኛት ስትሉ ስሁር ከበላችሁ በኋላ ብትጠጡት ስብ እያቃጠለ ነው የሚያድረው ማለት ነው። ይዤላችሁ የመጣሁት ነጭ ሽንኩርት፣ ሚስማር፣ ዝንጅብል እና ሎሚ ነው። ከዛ ይሄ ምን ታረጉታላችሁ መሰላችሁ? መጀመሪያ ዝንጅብሉ ተቆራርጡትና ከሚስማሩ ጋር አንድ ላይ ታንተከትኩታላችሁ። ከዛ በኋላ ትንሽ ካንተከተካችሁት በኋላ ነጭ ሽንኩርቱ ዝም ብላችሁ ተጨምሩታላችሁ፣ ቆረጥ ቆረጥ አድርጋችሁ። ከዛ በኋላ ያው የተለመደው ለይሙን ነው። ለይሙኑ ቆረጥ ቆረጥ አድርጋችሁ በጨምራችሁ አንተክትኩት። ቢያንስ ለ10 ደቂቃ ካንተከተካችሁት በኋላ ምን ታረጋላችሁ መሰላችሁ? አውርዱት። ካወረዳችሁት በኋላ ደግሞ ማር ካላችሁ ወይም ደግሞ ማር ከሌላችሁ ችግር የለውም። ማር ካላችሁ ትንሽ ጨምሩበት። በጣም ነው የሚመራው ማለት ነው። እኔ እንደውም ዛሬ ሳሙሳ ስለተመገብኩኝ ቦርጭ እንዳያወጣብኝ እንዲቆጣጠርልኝ ምን አረኩ መሰላችሁ? ይሄንን ወጥ ተጠቀምኩት ማለት ነው። በጣም ይመራል። ግን የነጭ ሽንኩርቱ ሽታ እንዳይኖርባችሁ ከፈለጋችሁ ደግሞ ትንሽ ማር ብትጨምሩበት ወይም ደግሞ በግዶንስ ካላችሁ በግዶንስ የሚባለው ብትጨምሩበት በጣም አሪፍ ውዕድ ነው የሚሆንላችሁ ማለት ነው። ከዛ በኋላ ጠጡት ከመተኛታችሁ በፊት። ይሄ እኔ የምቀርጽላችሁ ቪዲዮ ዛሬ ሐሙስ ከምሽቱ 3 ሰዓት ነው። ፈጅር ከአዛን ሊል 2 ሰዓት ነው የቀረው ማለት ነው። ስለዛ እኔ ይሄ ስሁሬን ከበላሁኝ በኋላ እኔ በነገራችን ላይ ያፈጠርኩት ዛሬ ደግሞ ሾርባና ይሄ ድህን የበዛበት ነገር ነበር ያፈጠርኩት። ያ ስለሆነ እንትን እንዳይልብኝ ምናረኩኝ እያቃጠለልኝ እንዲያድር ምናረኩኝ ይሄን ጠጣሁኝ ማለት ነው። እየጠጣሁ ነው አሁን። ስለዛ ውዶችዬ እናንተም ይሄን ማድረግ አለባችሁ። ምክንያቱም አሁን ሮመዳን ላይ ሳሙሳ፣ ጌማት፣ ሀለውያት፣ ስኳር የበዛበት ነገር፣ ዘይት የበዛበት ነገር ስለምንመገብ ሰውነታችን ደግሞ እየፋፋ ትንሽ ራሱ ብንመገብ ልንገራችሁ ማለት ነው የምንመገበው ትንሽ ሆኖ ነገር ግን እንትን እያለን አሁን ምሳሌ ዛሬ የበላነው ነገ ምንደግመዋለን፣ ነገ የበላነው ከነገ ወዲያ ስለምንደግመው ምን ያደርገላል? ይሄ እንትኑ ምንድን ነው ዘይቱ ሰውነታችን ላይ እየተጠራቀመ ሲሄድ ወፍረታችን ደግሞ እየሰፋ ስለሚሄድ እናንተ ደግሞ በመጠንቀቅ ምን ማድረግ አለባችሁ? ሰውነታችሁ መቆጣጠር አለባችሁ ነው። ስለዛ ምንድነው አሁን የምታደርጉት ነገር ይሄ በጣም ቀላል ውዕድ ነው። ቤታችሁ ይገኛል። 100% እርግጠኛ ሆኜ የምናገረው ነገር ስለሆነ ቤታችሁ ላይ ይገኛል። ያ ስለሆነ ምን ታደርጋላችሁ? ነጭ ሽንኩርቱም፣ ሚስማሩም፣ ዝንጅብሉም፣ ሎሚውን አንድ ላይ አንተክትካችሁ ካወረዳችሁት በኋላ ትንሽ ማር ጨምራችሁ መጠጣት ነው የሚጠበቅባችሁ ማለት ነው። ግን ሽታ ላይኖረው ይችላል። ለምን መሰላችሁ? የሚስማሩ ሽታ በጣም ደስ ይላል እና ደግሞ የዝንጅብሉ ሽታ አለው። ነጭ ሽንኩርቱ የማቃጠል ባህሪ ያለው ያው ሰውነታችን ላይ ገብቶ እንደዛ ሜና ነው የሚጫወትልን ማለት ሰውነታችን እንዳይወፍር ይረዳል ማለት ነው። እኛ ትንሽ ነገሮች ሰውነት ለመቀነስ ትንሽ ነገሮች ነው የሚያስፈልገን።
ምግብ አለማብዛት ነው። እኔ ብዙ ጊዜ የምነግራችሁ ነገር እንትን አሁን ዘይት የበዛበት ነገር ስንመገብ ቴምር፣ አሁን ቴምር በወተት የሚጠቀሙ ብዙዎቻቸው አሉ። አዎ ቴምር በወተት በጣም ሰውነታችሁ ላይ ብዙ አሪፍ የሆኑ ነገሮች ሊያመጣላችሁ ሊያስከስትላችሁ ይችላል። ነገር ግን በዛውም ልክ ምንድነው የሚያደርገው መሰላችሁ ውዶችዬ፣ የበዛ ነገር ስንመገብ እየወፈርን ስንመጣ ምንድነው የምታደርጉት እናንተ ስቴፕ በሆነ መንገድ ውፍረታችሁ ለማቃጠል ወይም የውስጣችሁ ስብ ለማቃጠል እናንተ ምግብ ብዙ ሳትመገቡ ይሄን መጠጣት ትችላላችሁ። እኔ አሁን ፈጅር ላይ ምንድነው የበላሁት 3 ቴምርና ውሃ ጠጥቼ ነው ማድረው። ወይም ደግሞ አሲር አለኝ የራሴ የበጠበጥኩት አሲር አለኝ እሱ ጠጣለሁ ማለት ነው። ወይም ደግሞ ብርቱካን ካለ ብርቱካን፣ ሙዝ ካለ ሙዝ፣ እንደዛ በልቼ ነው ፈጅር እንትን የምለው ማድረው ማለት ነው። አልበላም በቃ። ምክንያቱም ስሁር ሾርባ ራሱ በጣም ነው የሚያወፍረው በነገራችን ላይ ሾርባ እና ደግሞ ጌማት እና ደግሞ 2 ሳሙሳ 4 ጌማት ሾርባ ነው በቃ እኔ ጋር ፍጡር ማለት ነው። ከዛ በኋላ ምግብ የለም። ከዛ ምን አረጋለሁኝ እንቀሳቀሳለሁኝ። ከዛ ተራዊን ሰግዳለሁኝ። በዛ የበላሁት ምግብ እንትን ይላል ይቀንስልኛል። እንትኑን የበላሁት ምግብ ይቀንስልኛል ማለት ነው። ግን እንደዛ አይነት ግን እናንተ ብዙ ስራ ሊኖራችሁ ይችላል። እኔ ግን ካፈጠርኩ በኋላ ብዙም ስራ የለብኝም በነገራችን ላይ እቃ ትንሽ ነው ያለኝ እኔ ብዙም ሰው የለብኝም ስለሆነ ያ እኔ አይከብደኝም። ግን እናንተ ብዙም እንቅስቃሴ ሊኖራችሁ ይችላል፣ እቃ ሊበዛባችሁ ይችላል፣ ሰላታችሁ ልትሰግዱ ትችላላችሁ። ተራዊ ሰላት አለ፣ በዛ ላይ ብዙ እቃዎች አሉ፣ ኩሽና ማጽዳት አለ። እንዲያውም ያ የእናንተ እንቅስቃሴ በጣም ነው የሚጠቅማችሁ፣ እንዳትወፍሩ ደግሞ ይረዳቸዋል ለማለት ያክል ነው። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ለጓደኛሽ፣ ለእህትሽ፣ ለወንድምሽ ማካፈል አትርሺ። ለወንድም ለሴትም ይሆናል። ምክንያቱም በአሁኑ ሰዓት ምግብ እየተመገብን ያለነው ምግብ በጣም እጅግ ወደ ውስጥ የሚገባው እንደው መቀነስ ስላለብን ለጓደኛሽም ለእህትሽም እየጠጣው ነው። እኔ በነገራችን ላይ ማወራችሁ ደረቅኩ ላይፍን ከገባው ደርቃለው፣ እዚህም ቪዲዮ ሰራ ደርቃለው። እናንተ እኮ ለእኔ እኔ ያልኳችሁ ነገር አታረጉልኝም። ሀቂቃ ነው የምላችሁ። እኔ በጣም የምታዘባችሁ ለምንድን ነው? ቆይ እኔ የምላችሁ ነገር የማታረጉልኝ ለምንድን ነው? ላይክ የማታረጉልኝ ለምንድን ነው? ሼር የማታረጉልኝ? ቆይ እኔ የምሰራው ቪዲዮ ደስ አይላችሁም ወይ? እስኪ ይሄ ነገሩን ግን ያው በአሁኑ ሰዓት እንደዚህ ቁጭ ብሎ የሚያዳምጠኝ ሰው ባይኖርም ምንም ችግር የለም። የሚያዳምጠው ሰው ሊኖር ይችላል። ስለዛ ውዶችዬ መልካም ስራ ተመኘሁላችሁ። አላህ ሱብሃነሁ ወተዓላ ተጾመው ከሚጠቀሙት አላህ ያድርገን። የኢባዳ ወር አላህ ያድርግልን። የቁርአን ወር አላህ ያድርግልን። ጌታ ያ ረቢ ይሄ የሮመዳን እኔስ ገና ነኝ ከመጣው ራሱ አመት አልሞላሁኝም። እናንተ ብዙ አመት ሰርታችሁ ብዙ አመት ደክማችሁ ጉልበታችሁ የጨረሳችሁ ልጅነታችሁ የጨረሳችሁ እድሜያችሁ ብዙ ያስቆጠራችሁ አላህ ሱብሃነሁ ወተዓላ ይሄ ረመዳን የመጨረሻ አላህ ያርግላችሁ የኔ ውዶች። በቃ በህፃንነታችን ወተን ስደት ዓለም ለበላን ጉልበታችን እኛ በነገራችን ላይ ሰውነታችን ይመርብን ፊታችን ይመርብን እንጂ ጉልበታችን ዜሮ ነው። ዜሮ ታውቃላችሁ አይደል? ዜሮ ነው። ስለዛ አላህ ሱብሃነሁ ወተዓላ ይሄ የሮመዳን ብዙ አመት የሰራችሁ እድሜያችሁ በስደት ዓለም ያሳለፋችሁ እናት አባታችሁ ያነፈቃችሁ ባሎቻችሁ የናፈቃችሁ ልጆቻችሁ የናፈቃችሁ አላህ ሱብሃነሁ ወተዓላ በሰላም ለሀገራችሁ ያብቃችሁ። ይሄ መጨረሻ ይሄ ሮመዳን የመጨረሻ በስደት ዓለም ያርግል ላችሁ ብዬ ዱዓ አድርግላችኋለሁ። እናንተም በዱዓ አትርሱኝ፣ እኔም በዱዓ ያርሳችሁ። በጣም ነው የምወዳችሁ። አበዛሁባችሁ። መልካም ስራ ተመኘሁላችሁ። አላህ ይርዳችሁ፣ አላህ ያግዛችሁ። ከአሁን በኋላ ደግሞ የምሰራቸው ቪዲዮዎች ከዚህ በኋላ ምን ልስራላችሁ፣ ምን ትፈልጋላችሁ ሰራላችኋለሁ በተመቸኛ አቅም። መልካሙን ተመኘሁላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።